አሁን የመጽሐፍ ቅዱስ ላስተምራችሁ ነው ቆሜ እናንተ ወንበር ላይ ቁጭ ብላችሁ ልትማሩ ነው። ከኔና ከናንተ ለእግዚአብሔር ማን ነው በጣም ልጅ? ከቅድስና ደረጃዎች አንዱ የአሁን ጊዜ ቅድስና ነው። ስለዚህ ለመዳን ሳይሆን ስለዳንን በየዕለቱ መቀደስ የለብንም ወይ? መልሶታል እኮ ሰውየው ሶስቷንም ቅድስና ያጠና ሰው ነው፣ ያወቀ ሰው። እንደው ያው እግረ መንገድ ዕውቀት ማስተላለፉ ነው። ቅድስና ዘርፉ ስንት ነው? 3 ነው። በቅዱሳት የአዲስ ኪዳን መጽሐፍት ማለት ነው 3 ናቸው። አንዱ በክርስቶስ ያገኘነው ቅድስና ማይጨምረው ማይቀንሰው፣ ብጾምም አይጨምርም ብትበላም አይቀንስም፣ መዝሙር እየዘመርክ አይጨምርም፣ ዞር ብለህ ከወንድም ጋር ግን ስትባባል አይቀንስም። እሱኛው ቅድስና በክርስቶስ የተቆጠረው ነው። ፖዚሽናል ሳንቲፊኬሽን ነው የሚባለው። ፖዚሽናል ሳንቲፊኬሽን እሱኛው ቅድስና በሰው ከክርስቶስ ከተካፈል ነው ወይም ከተቆጠረልን ወይም የእርሱ ቅድስና ለኛ ከተቆጠረ በኋላ እሱኛው ቅድስና የሆነ ስራ መስራት ይጀምራል። የኛ ቅድስና አይደለም፣ በክርስቶስ ያገኘ ነው። ፖዚሽናል ሳንቲፊኬሽን ብትጾም አይጨምር ብትበላ አይቀንስ። ባይብል ስላጠና እሱ ቅድስና አይጨምርም። ምንም መጽሐፍ ቅዱስ የማያውቅ ክርስቲያንም አይጎርልበትም። የማን ቅዱስነት ለሱ የተቆጠረበት? የክርስቶስ ቅዱስነት ነው። ስለዚህ እዛ ላይ ምንም የምትጨምረው የለም። እሱኛው ቅድስና ጥቅሙ ለምንድን ነው? እሱኛው ቅድስና ክርስቲያንን በማን ፊት? በአብ ፊት 24 ሰዓት የሚታይበት ቅድስና። ስለዚህ ጾምክም በአብ ፊት የምትጨምረው የለም፣ በላህም በአብ ፊት የምትቀንሰው የለም። በክርስቶስ ያለው ቅድስና ነው። ፖዚሽናል ሳንቲፊኬሽን ነው። እሱ ቅድስና ግን ሰራተኛ ነው፣ ይሰራል። በቅዱሳን ሕይወት ውስጥ ፍሬ ማፍራት ይጀምራል። ኃጢአትን መቃወም ይጀምራል። መጥላት ይጀምራል። እምቢተኛ መሆን ይጀምራል። መቋቋም መጀመር ይችላል እና መስራት ይጀምራል። ያኔ መስራት ሲጀምር እሱ ቅድስና መስራት ሲጀምር ወደ ሁለተኛ የቅድስና ዘርፍ ውስጥ እንመጣለን ማለት ነው። እሱ ምንድነው? ኤክስፒሪየንሻል ሳንቲፊኬሽን ወይንም የምንለማመደው ቅድስና የሚባለው። የምንለማመደው ቅድስና ወይም ኤክስፒሪየንሻል ሳንቲፊኬሽን በህይወታችን ውስጥ ሰርቶ አንዳንድ ነገር መቆጠብ ስንጀምር፣ መጠጣት ስናቆም፣ መቃም ስናቆም፣ መሳደብ ስናቆም ምናምን ለራሳችን ማጨብጨብ አንችልም። ረረረ እኔ አልተቻልኩም በስማም እነዛ ቃሚዎች እነዛ ሌቦች ብለን እንደ ፈሪሳዊ ሰውዬ እጅ መጠቆም አንችልም። ለምን? እየሰራ ያለው ከእርሱ የተቀበልነው የቅድስናው ዘር ነው እዛ የተቆጠረው። እና ማንም ክርስቲያን ለራሱ ማጨብጨብ አይችልም። ማንም ከዛ ያ ፍሬ ያ የሚፈራው ፍሬ ራሱ የምን ፍሬ ነው? የዳዊት ፍሬ አይደለም፣ ያበበ ፍሬ አይደለም፣ የበቀለ ፍሬ አይደለም፣ የአስቴር ፍሬ አይደለም። የማን ፍሬ ነው? የመንፈስ ቅዱስ ፍሬ። አንደኛ ዮሐንስ 3:7 ላይ ያለው የእግዚአብሔር ዘር ያ በክርስቶስ የተቆጠረልን መቀደስ ስራ ሲጀምር ግን እሱ ዘር ስራ መስራት የሚጀምረው በምንድን ነው? ወይም ኤክስፒሪየንሻል ሳንቲፊኬሽን ወይም የምንለማመደው ቅድስና የሚመጣው በምንድን ነው ሲባል ዘር ስለሆነ ዘር ውሃ መጠጣት አለበት። ውሃ ካልጠጣ አይበቅልም። አንድ ዘር እንዲበቅል ዘይት ብትቀባው ይበቅላል? አይበቅልም። አንድ ዘር የበቆሎ ዘር ውሰድ ወይ ስንዴ ዘር ውሰድ፣ ዘይት ብትቀባው አይበቅልም? ትንቢት ብትናገርበትስ አይበቅልም? እንዴ? ትበቅላለህ ይላል፣ አበቅልሃለሁ ይላል የእስራኤል ጌታ እግዚአብሔር። ቢቀል ይልሃል ብትለው ይበቅላል? አይበቅልም። ምን መጠጣት አለበት? ውሃው ምንድን ነው? የእግዚአብሔር ቃል ነው። በእግዚአብሔር ቃል ያንን ኤክስፒሪየንሻል ሳንቲፊኬሽን ውስጥ እንቆያለን። ኤክስፒሪየንሻል ሳንቲፊኬሽን ጥቅሙ ምንድን ነው? ወይም የምንለማመደው ቅድስና ጥቅሙ ምንድን ነው? ቃል ምናጠናው፣ ቸርች ምንመጣው፣ ምንተጋው፣ ምንጸልየው፣ ምንጾመው፣ ከእግዚአብሔር ሕይወት ከእግዚአብሔር ቤተክርስቲያን ከእግዚአብሔር ነገር በቅርብ ርቀት ሁሌ የምንቆይበት ምክንያት ወይም ኤክስፒሪየንሻል ሳንቲፊኬሽን ጥቅሙ ምንድን ነው? ግቡ ክርስቶስን ለመምሰል ነው። የክርስቶስን ሕይወት ለመለማበር ነው። እዚህ ምድር ላይ ክርስቶስን መስለ አክት ለማድረግ ነው። ክርስቶስን መስለ ለመገለጥ ነው። ግቡ ነው እሱ። ግን ጥቅሙ ምንድን ነው? ጥቅሙ
ከእግዚአብሔር ቁጣ ለመዳን ነው። የዘላለም ሕይወት ለማግኘት ነው። ኧረ ይቅር ይበለን። እንደዛ ካሰብንማ ከባድ ነው። እሱኛው በየትኛው የተቆጠረው ነው? በክርስቶስ የተገኘው ቅድስና ነው። እሱ አይጨምርም። እሱ በአብ ፊት የምትቆጠረው የምትታየው 24 ሰዓት በፖዚሽናል ሳንቲፊኬሽን ነው። በክርስቶስ በተቆጠረልን ማለት እግዚአብሔር ክርስቶስ ነው እያየ ያለው። አንተ መቼም አምኖም እንደማይህ የታወቀ ራስንም አታምኑ እንኳን እግዚአብሔር አብ የሚያክል ትልቅ አምላክ አንተም ራስን ታውቀዋለህ። ኤክስፔሪንሻል ሳንቲፊኬሽን የምንለማመደው ቅድስና ለምን ይጠቅመናል? ያኛው በአብ ፊት ለመታየት ከሆነ ይሄኛው በማን ፊት ሊሆን? በሰዎች ሁሉ ፊት ምናችሁ ይብራ? ብርሃናችሁ። መጽሐፍ ቅዱስ እንደዚህ አይልም እንዴ? ብርሃናችሁ በእግዚአብሔር ላይ ይብራ አይልም እንዴ? ብርሃናችሁ ዛት ሚንስ የቅድስና ህይወታችሁ በእግዚአብሔር ላይ ይብራ አይልም? እስቲ አንድ ክርስቲያን ከኛ መሃል እግዚአብሔርዬ እንዴት ነኝ ስታይኝ ቢል ምንድን ነው? ወይ ይሄ ክርስቲያን ማንን አያውቀውም ማለት ነው? የኢየሱስን አባት አያውቀው። የኢየሱስ አባት እኮ አንተን ዳይሬክት መገናኘት ስለማይችል ነው ልጁን ሰው ያደረገው። ለምን? የእሱ የቅድስና ጫፍና የአንተ የኃጢአት ዝቅጠት አይገናኝ። የግድ በአንተ ሰፈር በስጋ በተወሰነ ልጁ መገለጥ ነበረበት። ረጅም ሳይሆን ፍጻሜ የሌለው ርቀት በመካከላችን ስላለ መንጠራራት አንችል። ስለዚህ እግዚአብሔር የኛን በእርሱ ፊት መቆጠር በማን ነው የቆጠረው? በክርስቶስ ነው። በልጁ መቀደስ ተቀድሰናል። በክርስቶስ የቀደሰን ተቀድሳችኋል። መጽሐፉ እንደሚለው ማለት ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል፣ ቅዱሳን። እንግዲህ ለሱ ብዙ ጥቅስ ስላለው መቼስ ታውቁታላችሁ። እቺኛዋ ግን ምንድነው? ብርሃናችሁ በሰው ሁሉ ፊት ይብራ። ለምን? ህይወታችሁን አይተው መልካሙን ህይወታችሁን አይተው ሰዎች ምን እንዲያደርጉ? የሰማን አባታችሁን እንዲያመሰግኑ። ለብዙ ነገር ይጠቅማል። ለብዙ አንደኛ በእኛ ህይወት ሰዎች የሚያዩት ነገር ስላለ ብርሃናችን በሰው ሁሉ ፊት መብራት ስላለበት፣ ከሁሉ በላይ ግን የሚጠቅመን ለምንድን ነው? ያን ጊዜ በፊቱ ስናልፍ በእርሱ ፊት ስናልፍ አለ ጭንቅ ሆነን እንድናልፍና ምን ለመቀበል? አክሊል ወይም ምስጋና ወይንም ከአፉ ከኢየሱስ አፍ የሚወጣን ምስጋና ለመቀበል ለአክሊል ይሆንልናል። በአብ ፊት ተቀባይነት ያገኘነው ግን በማን ነው? በክርስቶስ ነው። እሱኛው ምን አይልም? አቤት አሁን የመጽሐፍ ቅዱስ ላስተምራችሁ ነው ቆሜ፣ እናንተ ወንበር ላይ ቁጭ ብላችሁ ልትማሩ ነው። ከኔና ከናንተ ለእግዚአብሔር ማን ነው በጣም ልጅ አላልኩም። ልጅማ ሁላችሁም ልጅ ናችሁ። ግን በጣም እኔ ላስተምር እኮ ነው። ማን ነው በጣም ልጅ አለ እንዴ? በክርስቶስ በተቆጠሩት ነገሮች ሁሉ አማኞች በዓለም ላይ ስንት ናቸው? አንድና እኩል ናቸው። ፓስተሩ ዛሬ ጌታን የተቀበሉ ምን ሁሉም በማን ነው የተቆጠረላቸው? በክርስቶስ። እዛው ውስጥ ሆነው አንዱ እኔ በልጣለሁ መጫጫው መብታቸው። ሁሉም ኃጢአት ሰርተዋል በሚለው ኬሻ ውስጥ ሁላችን እኩል እንደሆን ነው። እዚህ ጋር ደግሞ ሁልህም በክርስቶስ ነው የተቆጠረልህ እንጂ ማንም ከማንም በሚለውም እዛው አንድ ላይ ነን ያለው። በሰው ሁሉ ፊት በሚገለጥ ጦታችን በምድር አብ ይከብራል። አብን በምድር ያከበረ ክርስቲያን ደግሞ በሰማይ ኢየሱስ በአብ ፊት ምን ያደርገዋል? ያከብረዋል ማለት ነው። ግን እንዲም የሆነ የምንለማመደው ቅድስናው ኤክስፔሪንሻል ሳንቲፊኬሽን የመንፈስ ቅዱስ ምልልስ ወደ ፍጹምነት አይመጣም። እዚህ ምድር ላይ እስካለን ድረስ ይህን ስጋ እስከለበስን ድረስ ክርስቶስን ለመምሰል ከክብር ወደ ክብር እንለወጣለን እንጂ ተለውጠን አንጨርስም። ባጭሩ እየተሻሻለን እየተቀየረን እየተሰራን እየመሰልነው እንሄዳለን እንጂ መስለነው አንጨርስም። ክርስቶስን ለመምሰል እንቀየራለን እንጂ ክርስቶስን አንሆንም። ስለዚህ ማንም ክርስቲያን በዚህ ምድር ላይ እስካለ በጳውሎስ የሐዋርያነትና የመገለጥ ደረጃ ቢደርስ እንኳን ጳውሎስን ጨምሮ ፍጹማዊ ቅድስና አብሶሉት ወይንም የመጨረሻው አልቲሜት ሳንቲፊኬሽን የሚባለው ጋር ግን ማንም ሰው መድረስ አይችልም። ጳውሎስን ጨምሮ ጴጥሮስን ጨምሮ
ሶስተኛው የቅድስና ዘርፍ አልቲሜት ሳንክቲፊኬሽን ወይንም ፍጹማዊ ቅድስና የሚባለው እሱ የምን አካል ስንለብስ ማለት ነው? የትንሣኤ አካል ስንለብስ። ስለዚህ አንድ ሰው አንድ ክርስቲያን ወደ ፍጹማዊ መቀደስ የሚገባው መቼ ነው ሲባል ሲሞት ነው። ልክ የሞተ ቀን አንድ ክርስቲያን አልቲሜት ሳንክቲፊኬሽን ውስጥ ይገባል። ከምኑ ስለሚለያይ? ከስጋው ስለሚለያይ። ቀጥሎሳ በትንሣኤ ጊዜ ደግሞ ያ በቀደመው አዳም ውድቀት አፈር የበላው በቀደመው ኃጢአት በስጋይ ሞት ዘንድ የተፈረደበት ያ ሰውነት በሁለተኛው አዳም ትንሣኤ ይነሳል በክርስቶስ። ያን ጊዜ ከመቃብር የወጣው ስጋና አጥንትና በጌታ ዘንድ ያደረው ማንነታችን አልቲሜት ሳንክቲፊኬሽን ወይም ፍጹማዊ ቅድስናው ስለዘላለም ነው። በክርስቶስ ያገኘነው የማይጨመርበት የማይቀነስበት ነው። እሱ የሚጠቅመን በአብ ፊት ነው። አሁን እዚህ ውስጥ እንግዲህ የተለያየ ክርስቲያን አለ። ብርቱ፣ ደካማ፣ ቃል የሚያውቅ፣ ቃል የጀመረ ምናምን አለ። አሁን እዚህ ጋር ቆሜ ቅዱሳን ደህና ናችሁ ማለት እችላለሁ? ቅዱሳን ደህና ናችሁ ስል እናንተ አንዳንድ ጎበዞች አላችሁ፣ ጎበዝ ክርስቲያኖች፣ እናንተን ብቻ ምን ይመስላችኋል? እንደዛ ነው የምታስቡት? እናንተ ደግሞ አንዳንዶች አላችሁ ደካማ ክርስቲያኖች፣ ቅዱሳን ሰላም ናችሁ ስል ይሄ እኔን አይመለከትም ትሉ ይሆን? እሱኛው ቅዱሳን የተባላችሁበት በየትኛው ነው? በክርስቶስ ቅዱሳን ይባባላሉ ይሉናል። እኛ ይባባሉልሃል። ሮብ ዓርብ እየከተፈ እየበላ ቅዱሳን ይባባላሉ። ምንድነው ችግሩ? በክርስቶስ የተቆጠረውን ቅድስና አያውቅም። በማን የተቆጠረውን አያውቅም? ሃይማኖት በክርስቶስ። ልክ መጽሐፍ ቅዱስ ውስጥ ስትገባ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ጨርሰ ኢየሱስ ምድር ላይ የነበረውን አገልግሎት ጨርሰ ወደ ሐዋርያት ሥራና ወደ መልእክታት ስትገባ በማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ኢየሱስ የሰራው ሥራ ውጤቱን ማየት ትጀምራለህ። ከውጤቶቹ አንዱ ምንድነው? የሚያምኑበት ሰዎች ሁሉ የሱ ጽድቅ ጽድቃቸው፣ ቅድስናው ቅድስናቸው፣ ሕይወቱ ሕይወታቸው፣ ዘላለማዊነቱ ዘላለማዊነታቸው የሱ የሆነ ሁሉ የነሱ ሆኖ መቆጠሩ ነው። ከነሱ የሚጠበቀው አንድ ነገር ነው። ይሄን ነገር እሱ እንደሰራላቸው ምን ማድረግ? ማመን። በቃ 2000 ዓመት ሙሉ ሂሳቧ ቀላል ነች። ማመን ወይንም አለማመን። ሲምፕል። እንዴት ሆኖ እኛ እንደዚህ ምናምን እንደ እምነት ይሆናል። ተቀድሰናል፣ አንተ ተቀድሳል፣ ተቀድሻለሁ፣ እንደ እምነት ይሆናል። ቅዱስ ነኝ ትላለህ፣ አዎ እንደ እምነት ይሆናል። አዲስ ኪዳን የእምነት ሃይማኖት ነው። ክርስትና የእምነት ሃይማኖት ነው። በእምነት ሁሉን የምትቀበልበት ነው። አንተሳ እኔማ እርኩስ ነኝ፣ እንደ እምነት ይሆናል። አንተስ ምትድን ይመስላል፣ እኔ ምድን አይመስለኝ፣ ወደ ሲኦል ነው የምገባው፣ እንደ እምነት ይሆናል። አንተሳ እኔ ኢየሱስ ያድነኛል፣ እንደ እምነት ይሆናል። አያስጨንቅ፣ አያስገድድ። ኢየሱስ ሐዋርያቱን ሰይፍ ያዙ ያላለው ለምንድን? ገጀራ ይዛችሁ ስበኩ ያላለው ለምንድን? ጭራሽ እየተመታችሁ ስበኩ፣ እየተገደላችሁ ስበኩ ያለ ምንም የሚያባብል ወንጌል ስለሌሉ ነው። ምንም ማስፈራራት የማያስፈልገው ሲምፕል ፌዝ። ታምናለህ? አዎ ትድናለህ። አንተስ? አላምን፣ ትጠፋለህ። አንተስ? አምናለሁ፣ ይዘላለም ይወጣል። ምንም። ስለዚህ ይሄንን ለመናገር ሰይፍ መያዝ፣ ጎራዴ መምዘዝ አያስፈልግም። እግዚአብሔር በዚህ ስብከት ሞኝነት የሚያምኑትን ሊያድን በጎ ፈቃዱ ሆኗል። ፈቀደ፣ ፈለገ። በቃ እኔ ሰው ምንም ቢያደርጉት ሚድን ጉድ ስላይደለ የሚሰበከውን የሚያምኑትን ላድን ወስኛለሁ። ሃይማኖት ምንድን ነው ስራው? ሃይማኖት የእግዚአብሔርን ይህንን አጀንዳ መከላከል። ሃይማኖት የክርስትና ስም ሁሉ ይዞ ይመጣል። ክርስቲያን ሆኖ ይመጣል። ሃይማኖት በጣም ጎጂ ጎኑ ሃይማኖት ክርስቲያን ሆኖ መምጣቱ። ሆኖ ይመጣና እንደ ኡስታዙ ነው የሚያወራው። ካልጾምክ ካልሰገድክ አትድን። ሃይማኖት ክርስቲያን ሆኖ ይመጣና ወይም ጴንጤ ሆኖ ይመጣና ወይም ፕሮቴስታንት ሆኖ ይመጣና መልካም ሥራ ካልሰራን አንድንም ብሎ ሃይማኖት ክርስቲያን ሆኖ ሲመጣ እግዚአብሔር ይርዳ። ዓይን ካልተከፈተ ትታለላለህ። የእግዚአብሔር በጎ ፈቃድ ሆኗል። ምን? በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል።
ይሄ ይመስላል።